የብዙዎቻችሁ ችግር ኢቭን የአገሬ የኢትዮጵያ ችግር ሪሶርስና ድህነት አይደለም። የመንፈስ ዓለም ፓስዋርድ ዝብርቅርቅ ያለ ነው። ድህነት በለው፣ ጦርነት በለው፣ ችግር በለው፣ ስቃይ በለው እዚህ ዓለም ላይ ይገለጥ እንጂ የሚጀምረው ከምን ዓለም ላይ ነው? ሰው መንፈሳዊው ዓለም ላይ ካልበለጸገ ፍጥረታዊው ዓለም ላይ ወርቅ ማዕድን ቦታ ላይ ወስደ ብትሰጠው አይበለጽግም። ሰው መንፈስ ዓለም ላይ ካልተፈታ ፍጥረታዊ ዓለም ላይ የትኛውንም አይነት ንግድ የትኛውንም አይነት ፖዚሽን በስልጣን ቢዝ የትኛውንም ከፍታ ቢዝ መንፈስ ዓለም ከሱ ከተቃረነው አይቆይም። ውድቀትም ስኬትም የሚጀምረው እዚህኛው ዓለም ላይ አይደለም። የትኛውንም ነገር አድርግ ሰው ይሰበስብልሃል፣ አዳራሽ ይሞላልሃል። በግልጥ የሚለውጥ ይሄ ዝም ብሎ የሚያማሙቅ አይደለም። ይሄ ዝም ብሎ ሰውን የሚኮረኩር ደስ የሚያሰኝ ምናምን አይደለም። ከሰማይ የሆነ መልእክት ይዘናል። በተቻለው መጠን ሰሚ ነው የሚያሳጣ። ከምኑ ተፋቶ ከምንጩ ከተገኘበት ነገር ተፋቶ። በጣም ብዙ ሰው ታምራት አይደለም አስማት ነው የሚጠብቀው ቸርች ውስጥ። እግዚአብሔር አስማተኛ አምላክ አይደለም፣ የታምራት አምላክ ነው። ቢዝነስ የሰሩ ሰዎች እኮ ከፍ ብለዋል። ጸሎት ስለማይሰራ ይመስላል። የሆነ ፎቅ ያለው ስታይ፣ የሆነ ነገር ያለው ስታይ ሌሊት ይንከባለላል ትላል፣ ዘንዶ ይቀልባል ትላል፣ የሆነ ነገር ያደርጋል ትላል። ከፍተኛው ሰይጣን በህይወታችሁ 99.9 ያጠቃችሁ የከፈላችኋቸው ዋጋዎች በህይወታችሁ 99.9 በየት በር እንደገባ ታውቃላችሁ? ባለማወቃችሁ። ሰው ወደ ጌታ ሲመጣ ከሌላ ሰው የሚለየው ነገር ምንድነው? ቁመቱ አይቀይርም፣ ሰፈራ አይቀይርም፣ አለባበሱ አይቀየርም። የትምህርት ደረጃውን በጌታ ስትሆን 10ኛ ክፍል የነበረ ሰው ጌታ ዲግሪ አይሰጠው። ዲግሪ ያለውን ሰውዬ ጌታን ሲቀበል 10ኛ ክፍል አያደርገው። ባለስልጣን የነበረውን ጌታን ሲቀበል እንትና ያደርገው። ምንድነው የሚለወጠው? መንፈስ ዓለም ላይ አንድ ሰው በጌታ ነኝ ሲል ምንድነው የሚለውጠው? ምንድነው የሚለወጠው? ምንድነው የሚቀየረው? በቃ እዚህ ጋር ነው ያለው ሴክሬት። የእግዚአብሔርን መንግስት አሰራርና መዋቅሩ እግዚአብሔር ምድር ላይ ለሰው ልጆች የሰጠውን ከቤተ ክርስቲያን ከእግዚአብሔር ሰዎች ከቅዱሳን ምንድነው የተለወጠው? በዋነኝነት ምንድነው ትራንስፎርም ያደረገው? እዚህ ጋር ነው ሴክሬት። ንግግራችን በአንድ ናይት ሊቀየር አይችልም። ጌታን ተቀብለው የሚሰርቁ ማዕት አሉ፣ ሌባ የነበሩ። ጌታን ተቀብለው ሲጋራ የሚያጨሱ ሰዎች አሉ፣ ሲጋራ ልቆረጥ ያላቸው አሉ። ጌታን ተቀብለው ከብዙ ሴት ጋር መተኛት የለመዱ ወንዶች፣ ጌታን ተቀብለው በተቃራኒው ከብዙ ሴቶች ሆነው ከወንዶች ጋር የሚተኛሉ። አለ ድካም። በዋነኝነት ምንድነው የሚያደርግለት? መንፈስ ዓለም ዕውቀት ይፈልጋል። መንፈስ ዓለም ኦፕሬሽኑን አንደርስታንድ ማድረግ ይጠበቅብሃል። ለዛ ነው መንፈስ ዓለሙን በጨለማው የሚያራምዱት ሰዎች እንቅስቃሴውን አንድ ቃል ሸፍነው ይጠሩታል። ጥንቆላን፣ አስማትን፣ መተትን፣ ድግምትን የሚሰሩ ሰዎች ደጋሚንን አይደለም አንድ ቃል ይጠቀማሉ። ጥበብ ነው ይሉ። ሰው ይደክማል። በድካም ውስጥ ልትመላለሱ ትችላለህ። አገልጋይ ሊደክም ይችላል፣ በድካም ውስጥ ሊመላለስ ይችላል። ጻድቅ ሊወድቅ ይችላል። የመውደቅና የድካምን የህይወት ስርዓት አድርጎት መኖር ከጀመረ ግን ክርስትና የድል ህይወት አይደለም። ፕሪዲስቲንድ የሆነ ህይወት። እድልህ እዚህ ውስጥ አያስፈልግም። በክርስትና ዓለም ውስጥ እድል የለም፣ ፌቨር ነው ያለው። ሰው ጌታ ጋር መጥቶ ሰው ኢየሱስ ጋር መጥቶ ሰው ወደ ጌታ መጥቶ እንደነበረ ሊቀጥል አይችልም። ሰው ጌታ ጋር ከመጣ ሰው ኢየሱስ ጋር ከመጣ ሰው መንፈስ ቅዱስ ካገኘው ሰው ከእግዚአብሔር መንፈስ ጋር ህብረት ካደ ሰው ቸርች ከሄደ አላልኩ። ሰው ጴንጤ ከሆነ አላልኩ። ቸርች ከሄደ አላልኩ። ምክንያቱም የምታውቃቸው 600 ሰዎች ቸርች ሄደው ምን አላሉ? አልተቀየሩ። ስለዚህ ቸርች ሄደ አይደለም እኔ እያልኩ ያለሁት። ቸርች ሄደ ያልተቀየረ 39 ዓመት የማውቀው ሰው አለ። 46 ዓመት ቸርች ሄዶ ያልተቀየረ ሰው አውቃለሁ። በቅርብ ገጥሞኛል። 46 ዓመት ወደ ቸርች ሄዶ ያልተቀየረ ሰው። ቸርች የሚመላለስ ሰው አይደለም ያልኩት። ሰው ኢየሱስን አግኝቶ ካሞን ስሙኝ፣ ሃሌሉያ። ነሰሰርሊ ቸርች ያለ ሰው ሁሉ ኢየሱስን ላያገኝ ይችላል እያልኩ ነው ማለት ነው። ሰው ጌታን አግኝቶ ሰው ከመንፈስ ቅዱስ ጋር ህብረት አድርጎ ሰው የእግዚአብሔር መንፈስ በእርሱ ውስጥ አድሮ መኖር ጀምሮ እንደነበረ ሊቀጥል አይችልም። ግዴታ ነው መለወጡ። ሁልጊዜ መንፈስ ቅዱስ በእርሱ ነው የምንወጣው፣ የምንገባው፣ የምንሄደው፣ የምንኖረው። ሰው እደግመዋለሁ፣ ጌታን አግኝቶ መንፈስ ቅዱስን ተቀብሎ አለመቀየር አይችልም። ሰው ጴንጤ ቸርች ገብቶ ላይቀየር ይችላል። ያልተቀየረ ብዙ ስላለ
ምክንያቱም በህይወታችን የትልቁ የለውጥ ባለቤት እኛ አይደለንም። በእኛ ጥረት የሚመጣ ለውጥ አይደለም። ለውጡ የሚጀምረው ወደኛ ከመጣው አምላክ ነው። ሃሌሉያ! ሰው ወደ ጌታ ሲመጣ ወይም ቸርች መመላለስ ሲጀምር ከሌላ ሰው የሚለየው ነገር ምንድን ነው? ቁመቱ አይቀይርም፣ ሰፈራ አይቀይርም፣ አለባበሱ አይቀየርም። የትምህርት ደረጃውን በጌታ ስትሆን 10ኛ ክፍል የነበረ ሰው ጌታ ዲግሪ አይሰጠውም። ዲግሪ ያለውን ሰውዬ ጌታ ልክ ጌታን ሲቀበል 10ኛ ክፍል አያደርገውም። ባለስልጣን የነበረውን ጌታን ሲቀበል እንትና አያደርገውም። ምንድነው የሚለወጠው? መንፈስ ዓለም ላይ አንድ ሰው በጌታ ነኝ ሲል ምንድነው የሚለውጠው? ምንድነው የሚለወጠው? ምንድነው የሚቀየረው? መንፈስ ቅዱስ በዋነኝነት የዚህ ጌም ቼንጀር ባለቤት ነው። ሃሌሉያ! በቃ እዚህ ጋር ነው ያለው ሴክሬቱ። እዛ ጋር ነው የሚጀምረው። ሀብታም የነበረ ድሃ ይሆናል፣ ድሃ የነበረ ሀብታም ይሆናል አይደለም ያለውት። የታመመ ሰው ጌታን ሲቀበል ይፈወሳል፣ እንዳትሸወዱ። የደህየ ሰው ጌታን ሲቀበል ሀብታም ይሆናል። ይሄ ሁሉ ጴንጤ ድሃ ባልሆነ እንደሱ አይደለም። የኪንግደሙን አሰራር፣ የእግዚአብሔር መንግስትን መዋቅር፣ የእግዚአብሔር መንግስትን አሰራር በተረዳኸው ልክ ላንተ ይሰራልሃል። መንግስቱን አንደርስታንድ ባረከው ልክ የእግዚአብሔርን መንግስት አሰራርና መዋቅሩን እግዚአብሔር ምድር ላይ ለሰው ልጆች የሰጠውን ከቤተ ክርስቲያን ከእግዚአብሔር ሰዎች ከቅዱሳን ምንድነው የተለወጠው? በዋነኝነት ምንድነው ትራንስፎርም ያደረገው? እዚህ ጋር ነው ሴክሬቱ። ንግግራችን ባንድ ናይት ሊቀየር አይችልም። ኢትስ ኦብቪየስ። ጌታን ተቀበለው የሚሰርቁ ማዕት አሉ፣ ሌባ የነበሩ። ጌታን ተቀበለው ሲጋራ የሚያጨሱ ሰዎች አሉ፣ ሲጋራ ልቆረጥ ያላቸው አሉ። እየፈረድንባቸው አይደለም። ጌታን ተቀበለው ከብዙ ሴት ጋር መተኛት የለመዱ ወንዶች ጌታን ተቀበለውም በተቃራኒው ከብዙ ሴቶች ሆነው ከወንዶች ጋር የሚተኛሉ። አለ ድካም። ሰው ጌታን ተቀብሎ ድካሙ በአንዴ በቃ ጸድቶ ይሆናል እያልኩኝ አይደለም። አንዳንዶች ላይ መንፈስ ቅዱስ በዛ ልክ ቆርጦ ነፃ ያወጣቸዋል። አንዳንዶች ደግሞ ስሩ ፕሮሰስ ከዛ ስጋዊ ልምምዳቸው ይወጣሉ። ይህንን ነው ግን መንፈስ ቅዱስን ሰው ሲቀበል ጌታ ኢየሱስ ክርስቶስን ሲቀበል በዋነኝነት ምንድነው የሚያደርግለት? መንፈስ ዓለም መረዳት ነው። መንፈስ ዓለም ዕውቀት ይፈልጋል። መንፈስ ዓለም ኦፕሬሽኑን አንደርስታንድ ማድረግ ይጠበቅብሃል። ለዛ ነው መንፈስ ዓለሙን በእርኩስ ወይም በጨለማው የሚያራምዱት ሰዎች እንቅስቃሴውን አንድ ቃል ሸፍነው ይጠሩታል። ጥንቆላን፣ አስማትን፣ መተትን፣ ድግምትን የሚሰሩ ሰዎች ደጋሚንን አይደለም የሚሉ አንድ ቃል ይጠቀማሉ። ጥበብ ነው ይሉሃል። ምን የሚል ቃል ይጠቀማሉ? እንደውም የሰለሞን ነው የሚሉት። የማን ጥበብ ይላሉ? ነው ወይ አይደለም? ጥበብ ደግሞ የጠቢብ ነች ማለት ነው። ከሆነም መንፈስ ቅዱስ እንደ ብሉይ ኪዳን የሆነ ነገር እያረገ እየሄደ እየመጣ የሆነ እየጎበኘን እንደ ሳምሶን በኤሽታሆር ሸለቆ እየመጣ እያነቃቃን መልሰን እየደነዘዝን ምን አይደለም። ኦሬዲ ጌታን ተቀብያለሁ ስትለኝ እኔ የመንፈስ ቅዱስ ማደሪያ ሆኛለሁ እያልከኝ ነው። የማን ማደሪያ ሆኛለሁ እያልከኝ ነው? መንፈስ እኔ ውስጥ መኖር ጀምሯል። come on say amen. you are no more ordinary person. ምክንያቱም መንፈስ ባንተ ውስጥ መኖር ጀምሯል። በጌታ ቤት ብዙ ዓመት መቆየት እያደግክ ከሆነ እየተማርክ ከሆነ ስር እየሰደድክ ከሆነ የሚጠቅም ነገር አለ። ግን ዝም ብለህ የምትመላለስ ከሆነ ብዙ ነገር አትቀይርም። የአዲስ ኪዳን ህይወት የተስፋ ህይወት አይደለም። አንድ ቀን እፈወሳለሁ አይደለም። አንድ ቀን የእግዚአብሔርን መንግስት እወርሳለሁ ነው ተስፋው። ስለዚህ እንድታስተውሉ የምፈልገው መንፈስ ቅዱስ ሊረዳችሁ ሊያግዛችሁ ከናንተ ጋር ሊሆን በነገራችሁ ላይ ሁሉ ሊረዳ ዝግጁ ሆኖ ሳለ እናንተ ግን ኢግኖር ስለምታደርጉት ስፍራ ስለማትሰጡት እናንተ ግን እርሱን በህይወታችሁ ላይ መሪና ፊተኛ ስላላረጋችሁት እንጂ ኦሬዲ እርሱ እናንተ ውስጥ መኖር ጀምሯል። ሰው ይደክማል። በድካሙ ውስጥ ልትመላለሱ ትችላላችሁ። አገልጋይ
ሊደክም ይችላል። በድካም ውስጥም ሊመላለስ ይችላል። ጻድቅ ሊወድቅ ይችላል። የመውደቅና የድካምን የህይወት ስርዓት አድርጎት መኖር ከጀመረ ግን መጽሐፍ ሲናገር ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ምን አትበሉት፣ አታሳዝኑት። ክርስትና የእድል ህይወት አይደለም፣ ፕሪዲስቲንድ የሆነ ህይወት ነው። እድልህ እዚህ ውስጥ አያስፈልግም። በክርስትና ዓለም ውስጥ እድል የለም፣ ፌቨር ነው ያለው። አንድ ቀን እድሌ ቢሆን ምን አትበል፣ እድል የለም እዚህኛው ዓለም ላይ። እዚህኛው ዓለም ላይ ፌቨር ነው ያለው። ምንድነው ያለው? ፌቨር። እግዚአብሔር ካንተ ጋር መሆኑ፣ ሁሉ ነገር ይገዛልሃል። ፋይናንሱ ብትል የትኛውም በዙሪያ ያለ ነገር ውጣ ውረድ እንኳን ቢሆን ድልህ የተረጋገጠ የሚሆነው ከማ ጋር እንዳለ ስታውቅ። ገላትያ ምዕራፍ 5 ቁጥር 20 ዝቅ ብለን እናነባለን። አንድ ምዕራፍ እንይዝና እንወርዳለን። የሐዋርያው ቅዱስ ጳውሎስ በገላትያ ላሉ ለዳኑ ቅዱሳን በጌታ እህትና ወንድሞቹ ለሆኑ ልክ እንደኔ እንዲያገለግላቸው እግዚአብሔር እድል የሰጠውን ሰዎች ያላቸው ምን ይላል? በመንፈስ የምንኖር ከሆነ በመንፈስ እንመላለስ። በመንፈስ የምንኖር ከሆነ ሉካት የምንኖር ከሆነ በምን እንመላለስ? ሰው ዳግም ተወልጃለሁ የእግዚአብሔር ልጅ ሆኛለሁ ወይም እናንተ በሚገባችሁ ቋንቋ ጴንጤ ሆኛለሁ ሲል ምን እያላችሁ እንደሆነ ታውቃላችሁ? በመንፈስ መኖር ጀምሬያለሁ ነው። እንደውም ጴንጤ ሆኛለሁ የሚል የለም መጽሐፍ ላይ። ምክንያቱም ሶስት አይነት ሰዎች አሉ ብዬ ነግሬያችኋለሁ። ዛሬም ደግመዋል። ሰው በዚህ ምድር ላይ ከሶስት አንዱ ነው። ዕጣ ክፍልን ታውቃለህ? አሜን ነው ወይ? የመጀመሪያው ሰው ፍጥረታዊው ሰው ነው የምንለው፣ ከመሬት መሬታዊ የሆነው የአዳምን ኔቸር በወደቀው አዳም ውስጥ የሚኖረው ሰው ስጋና ደም የሆነው ሰው ምን ሰው ተብሎ ይጠራል? ፍጥረታዊው ሰው። ሁለተኛው ሰው የዳነ ጌታ ኢየሱስን የህይወቱ አዳኝና ጌታ አድርጎ የተቀበለው ሰው ደግሞ መንፈሳዊ ሰው እንለዋለን። መንፈሳዊ ሰው የምንለው መንፈሳዊ አክቲቪቲ ስለሚያደርግ ሳይሆን ልክ ከተቀበለው በኋላ በእርሱ ህይወት ላይ መንፈስ መሪነቱን ስለሚይዝ ነው። ሶስተኛው ሰው ስጋዊው ሰው ነው። ስጋዊው ሰው ከፍጥረታዊው ሰውም ከመንፈሳዊው ሰውም ይለያል። ስጋዊው ሰው ማለት የዳነ ነው፣ ግን ቸርች ይሄዳል፣ ግን ወይም እናንተ በሚገባችሁ እንደ 80% ጴንጤ አኗኗር ነው እንጂ ይሄ ጳውሎስ ያለውን ነገር አይተገብረውም። የስጋዊው ሰው ችግር፣ የብዙዎቻችሁ ችግር፣ ኢቭን የአገሬ የኢትዮጵያ ችግር ሪሶርስና ድህነት አይደለም። የመንፈስ ዓለም ፓስዋርድ ዝብርቅርቅ ያለ ነው። ታውቃለህ፣ የኛ ሀገር ነቢያት ስለ ኢትዮጵያ ያዩ ስለ ኢራቅ ነው የሚያዩት። ቀድሞ ቢቢሲ አስተርጉሙ። አሜን ነው አግኝተኛል። ብዙዎቹ አዩ፣ እግዚአብሔር ረድቷቸው አዩም። ለምን እንደሆነ አላውቅም። ካዩም መሬት ሊያሰጣቸው የሚችል ትንቢት ነው የሚያዩት። በባለስልጣናት ፊት ሞገስ ሊያሰጣቸው የሚችል ወይም የሆነ እነሱ ቸርች ያለን ባለስልጣን ሊያስደስት የሚችል ነው የሚያዩት ብዙ ጊዜ። ስለዚህ ድህነት በለው፣ ጦርነት በለው፣ ችግር በለው፣ ስቃይ በለው እዚህ ዓለም ላይ ይገለጥ እንጂ የሚጀምረው ከምን ዓለም ላይ ነው? ከማይታየው ዓለም ላይ ነው። ሃሌሉያ! ሰው መንፈሳዊው ዓለም ላይ ካልበለጸገ ፍጥረታዊው ዓለም ላይ ወርቅ ማዕድን ቦታ ላይ ወስደ ብትሰጠው አይበለጽግም። ሰው መንፈስ ዓለም ላይ ካልተፈታ ፍጥረታዊ ዓለም ላይ የትኛውንም አይነት ንግድ፣ የትኛውንም አይነት ፖዚሽን በስልጣን ቢዝ፣ የትኛውንም ከፍታ ቢዝ መንፈስ ዓለም ከሱ ከተቃረነው አይቆይም። ውድቀትም ስኬትም የሚጀምረው እዚህኛው ዓለም ላይ አይደለም። የማይታየውን ዓለም ነጸብራቅ ነው ያንተ የህይወት ስርዓት። ስለዚህ ክርስቲያን ነኝ ስትለኝ፣ ዳግም ተወልጃለሁ ስትለኝ፣ የእግዚአብሔር ልጅ ሆኛለሁ ስትለኝ በመንፈስ መኖር ጀምሬያለሁ እያልከኝ ነው። ከሞን አሮጌውን አዳም ንቄው ሁለተኛውን አዳም ተቀብዬዋለሁ እያልከኝ ነው። ወይም በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 መሰረት አዲስ ፍጥረት ሆኛለሁ እያልከኝ ነው። ወይም ደግሞ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ፍቺ መሰረት ከማይጠፋው ዘር ተወልጃለሁ እያልከኝ ነው። ወይም ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 መሰረት ምን እያልከኝ ነው? ዳግም ከውሃና ከመንፈስ ምን ብያለሁ? ተወልጃለሁ። ሃሌሉያ! ሐዋርያው ጳውሎስ ከፍ
ያለ አፖስትል ነው ማለት በልበ ሙላትና በድፍረት አብረው የነበሩ ሐዋርያቱ ያልተጠቀሙትን ቋንቋ የተጠቀመ ሰው ምን እንደሚል ታውቃለህ? እኔ ክርስቶስን እንደመሰልኩ እናንተ ክርስቶስን መሰሉ አይደለም ያለው። I am the exact image of God ነው ያለው። እኔን ካየህ ማንን ታያለህ አለ ሰውየው። በዚህ ዘመን ቢኖር ብዙ ቲክቶከር ይጽፍበታል፣ ብዙ ፌስቡከር እንጀራ ያደርገዋል ሰውየው። ብዙ ዩቲዩብ በሱ ነበር የሚሸቀለው። የብዙ ሰው እንጀራ ነበር ጳውሎስም ይሆን። አሁን እኮ ጳውሎስን የማንቃወመው ስለሌለ ነው። ጳውሎስን እኛ የማንቃወመው ጳውሎስ ስለሌለ ብቻ ነው። ቢኖር ኖሮ ስቃይ ነው። በነበረበት ዘመን ደግሞ ብዙ ተቃውሞ የገጠመው ሰው ነው። ይሄ ሐዋርያ በሰው ቋንቋ ሊነገር የማይችል ወደ ሶስተኛ ሰማይ አይቼ መጣው ይላል። ጥልቅ የሆነ መገለጥ ያለው ሰው ምን ይላል እዚህ ጋር አድቫይስ ያደርግ? በመንፈስ የምንኖር ከሆነ ሚክላ ብራዳካስ ከስፒሪት ዓለም እኮ ነው ሪሊዝ የሚሆነው። ሃሌሉያ። ወይም ደግሞ እሺ ወደ ሮሜ ምዕራፍ 8 ቁጥር 14 ልፍታል በቃሉ። እሺ እንዲህ ይላል ሮሜ ምዕራፍ 8 ቁጥር 14 በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸውና። በማን መንፈስ? ስለዚህ የእግዚአብሔር ልጅ መሆንህ የሚታወቀው በጳውሎስ ገላትያ ምዕራፍ 5 ቁጥር 25 መሰረት በመንፈስ የምንኖር ከሆነ በመንፈስ ምን እንበላለ? በመንፈስ እንመላለስ። የእግዚአብሔር ልጅነት የኦርቶዶክስ ቤተክርስቲያንን ለቆ ጴንጤ መሆን አይደለም። ከእስልምና መጥቶ ጴንጤ መሆን አይደለም። አንተ ስጋ ቅድም ያልኩ አሮጌው አዳም ወይም ደግሞ የወደቀው ሰው ማንነት አንተን መምራት ያቆምና በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። እንደገና የፍርሃትን ወይም ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባ ብለን የምንጣራበትን የልጅነትን መንፈስ ተቀብላችኋልና። ኖ ሞር ስሌቭ። ሃሌሉያ። ምን እያልከኝ ነው? በመንፈስ መመላለስ ጀምሬያለሁ ስትል የትኛውም ነገር ባሪያ ላደርገኝ ነፃ ወጥቻለሁ እያልከኝ ነው። አውቃለሁ ብዙ ኮንፈረንሶች የነፃ መውጣት ናቸው። ሽቀላው አውቃለሁ። እኔ ከምን ነፃ እንደምትወጡ ራሱ አልፎ አጋንንት ያለበት ሰው እናወጣለን። እነግርሃለሁ። እንዴት ነው በየሳምንቱ በየኮንፈረንሱ በየ15 ቀኑ ነፃ የመውጣት ኮንፈረንስ? ገና ነፃ አልወጣችሁ። ከምንድን ነው? እናንተን ነፃ ማውጣት የሚጠበቅብን ከአጋንንት ሳይሆን ከራሳችሁ ነው። ይሰማል? ከራስ ነፃ ትወጣለህ በለው። ብዙ ሰው ከሌላ ነገር ነፃ ሊወጣ ይመጣል። እዚህ ሲመጣ ከራሱ ነፃ ሳውጣው ይበሳጭብኛል። እኔ ከራስ ከኢጎ ከራስ ነፃ ከወጣ አንተ በቃ ነፃ ነው። የፍርሃትን ወይም ባሪያ የሚያደርጓችሁ መንፈስ ሳይሆን አባ አባ ብለን የምንጣራበትን የልጅነት መንፈስ ምን ብለናል? ከዛስ ቁጥር 16 አይ ላቭ ኢት የእግዚአብሔር ልጆች መሆናችንን ያ መንፈስ ኪማታራዳኪያ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። አይ አም ኤ ሰን ኦፍ ጋድ እኔ የእግዚአብሔር ልጅ ነኝ። ሁኔታ ይመሰክርልኛል። ባት ስፒሪት ያ መንፈስ ቅዱስ ያስረግጥልኛል። የፍርሃትን ወይም የባርነትን መንፈስ አልተቀበልኩም። 90% ጴንጤ ትንቢት ለምን እንደሚወዱ ታውቃለህ? ነገውን ስለሚፈራው። የኛ ሀገር ትንቢት ደግሞ ታውቃለህ ለቅሶ ደራሽ ነው። አይዞ ይልሃል፣ ደርስልሃለሁ ይልሃል፣ አታልቅስ ይልሃል፣ መሐረብን እንትን ይልሃል። ይታወቃል እኮ ጣትሲት የቆመበትን ግራውንድ አያውቀው። ከሞን ይሰማል ወይ? ቁጥር 17 አይ ላቭ ኢት ትንሽ ከፍ አድርገው ልጆች ከሆንን ደግሞ ወራሾች ነን። ራባባ ሳቴላዳካ አንተ እዛ ጭንጫ መሬት ላይ በአባት መሬት እየተባለ ያለ ሰውዬ እግዚአብሔርን ርስት አይገባህም። አሜን ነው ወይ? ትገዳደላለህ ከወንድም ጋር እዛ ገጠር ሄደህ ስንት ካሬ ነው አባቴ ህንጻ ምናምን ብራዘር ካሚያዳሳባ ሃሌሉያ። ያው እግዚአብሔር ምስክ አትውረስ እያልኩ አይደለም። ይገባሃል፣ ተካፈል። እኔም የት ይቀራል መካፈል ማለት ምን ልል ነው? ግን ወራሽነትን በምድር ታውቀዋለህ። መብት እንደሆነ ፍርድ ቤት ትሄዳለህ፣ ሽማግሌ ተሰበስባል፣ ይገባኛል ማን ጭቅጭቅ ውስጥ ትገባለህ። ለምን? ተወልጃለሁ ብለህ ስለምታመን። ስፒሪት ዓለም ላይ ይገባኛል ትላለህ ሆይ? መንፈስ ዓለም ላይ I'm born with the spirit of God ከእግዚአብሔር ተወልጃለሁ።
ልጆች ከሆናችሁ ደግሞ ወራሾች ናችሁ። ቀጥሎስ የክብሩ ተካፋዮች እንድንሆን የምኑ አካናኪያዳስ ካላቦራና ካሲያ የምኑ ተካፋዮች እስቲ የክብሩ በለኝ ባከ የውርደቷ የክብሩ በለኝ እስቲ የማን ክብር? የክብሩ ምኖች ናችሁ? ተካፋዮች ናችሁ። እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ክርስቶስ ጋር አብረን ምንድነን? ወራሾች። ቦርን አጌን ነኝ ክርስቲያን ነኝ ስትል ምን እያልክ ነው? መንፈስ ቅዱስ ነፃ ያወጣኝ የእግዚአብሔር ክብር ተካፋይ የሆንኩ ኬካማሳቴ ዳዳባያ ላሚያዶ ብራስታ ኤክራማሲያ ዳቦስ ክራስ ቴሌቲያኖስ ገላትያ ምዕራፍ 5 ቁጥር 20 ላይ መልሴ በመንፈስ የምንኖር ከሆነ በምን እንመላለስ? በምንድን ነው እየኖራችሁ ያላችሁት? በብልጠታችሁ? በመንፈስ መኖር ምን ማለት ነው? ይሄ ራሱ እኮ ሊፈታ ይገባል። በመንፈስ መኖር፣ በመንፈስ መመላለስ። በመንፈስ የምንሆነው ቸርች ውስጥ ነው። በመንፈስ መሆን አንገት ዝቅ አድርጎ አይን መጨፈን ነው። ብዙ ሰው እንደዛ ነው የሚያስበው። በእግዚአብሔር መንፈስ ምሪትና ቁጥጥር ውስጥ መሆን ማለት ነው። በእግዚአብሔር አብሮነት ውስጥ፣ በእግዚአብሔር ህልውና ውስጥ፣ በእግዚአብሔር ዓለም ውስጥ፣ በእግዚአብሔር ክራዳላቬኒያስ። አንደኛ ጴጥሮስ መጽሐፍ ላይ እንሂድ። ደግሞ ዛሬ 3 ነገሮች ላሳያችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እንዲህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያውና በሆነና ጸንቶ በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው። ሃሌሉያ ኤራካታላባስ። ውልደት በቃል ነው። ፋይናንስ በቃል ነው። ዓለም በቃል ነው። ፕሮሞሽን በቃል ነው። በረከት በቃል ነው። ህይወት በቃካራዳኪያናስ ለሚቴልዩ በምድር ላይ ያለ ምግብ ሁሉ አሁን ከመጡ ከጨለማው ሐሳብና እቅድ ጋር ሰዎችን ሜዲካል ኢንዱስትሪውን ለማሳደግ ብዙ በሽታን የሚፈጥሩ ነገሮችን በፋብሪካዎች መመረት ከመጀመሩ በፊት የሰው ልጅ ክፋት እዚህ ደረጃ ከመድረሱ በፊት የሰው ልጅ የሚበላው ነገርን ሁሉ የሚወስደው ካፈር ውስጥ ነው። የትኛውም የምግብ አይነት በለኝ አሁን አይምሮ ውስጥ አስብ። መነሻው የት እንደው ታውቃለህ? አሁን የሰው ልጆች ክፋት ደርሶ መድኃኒቱንም ያመርቱልሃል፣ በሽታውንም ይሰጡሃል በምግብ። ዓለም ይሄን ነው እያካሄደች ያለችው። ኢትስ ኦቤስ እነዚህ የታሸጉ ብስኩቶች ምናምን ገብተህ ሪሰርች አድርጋቸው ገዳይ ናቸው። ይሄ ህፃናት ልጆች ድሮ ኩላሊት ምናምን ትሰማለህ ኢትዮጵያ ውስጥ አሰማም። ብስኩት ምናምን ልጅን እየጠቀምክ የመሰለ የምትሰጥ ልጅ እየገደልክ ነው። ህፃናት ላይ ሳይቀር ክፉ በሽታ የምናይበት ሚስጥር ከሚወስዱት ነገር ለምን አርቲፊሻል የተቀነባበረ ተፈጥሮን ያልጠበቀ ይሄ ከሰው ሰራሽ ነገር መምጣት ሲጀምር ይሄ አናቶሚያችን ስለማይቀበል ለጤነኛ የነበረው ኩላሊታችን ፌል ያደርጋል። እግዚአብሔር ፌል እንዲያደርግ አይደለም የሰራው። ፌል የሚያደርግ ኦርጋን አይደለም የሰራልን። የምንወስደው ነገር ግን ፌል ከዛ ሳዘሰም ታይ እንትኑን ደግሞ ማሽኑን ይሰጧል። ዲያሊሲስ ማረጊያውን ብለው ይሰጧል። ደግሞ ማፍረሻውንም እነሱ ነው የሚሰጡ፣ ማጣሪያውንም እነሱ ነው የሚሰጡ። this is not a medical politics። እንዲህ ነው የሚያደርጉት በተለይ ምዕራባውያኖቹ። it's obvious የአፍሪካ ሀገራት ድህነቱ ስለያዛቸው ከነሱ ቀፍለው ስለሚያድሩ ለምነው ስለሚያድሩ ምናምን እያወቁትም ቢሆን ይገዛሉ። it's obvious ፖለቲክስ አይደለም የምነግር። አሁን ላሰብኩት ስለሚረዳ ነው። ከዚህ አሁን ይሄ ሁሉ የምነግር አንደኛ ጴጥሮስን ለመፍታት ነው። ሌላ ቦታ ሄድኩ እንዳይመስል። ስለዚህ የምትመገበው ነገር ሁሉ ለአንተ ጤነኛ የሚሰጥ ከምን ውስጥ የወጣ ካገኘህ ነው? ከመሬት ውስጥ ወይም በአፈር የበቀለ ነገር ማለት ነው። ናቹራል የሆነ ነገር ማለት ነው። ለምንድን ነው የሚስማማ ስትል የመጀመሪያው ፍጥረታዊው ሰው አዳም ከየት ነው የተሰራው? ሜዲኑ ምንድን ነው? ስለዚህ የሚያቆየው ምንድን ነው? የሚወስደው ነገር ሁሉ ለሱ ተስማሚ የሚሆነው ከምን ውስጥ የወጣ ሲሆን ነው? ከአፈር ውስጥ የወጣ ነው። at the same time ከእግዚአብሔር ቃል የተወለደው ሰው ደግሞ ማክሬዲያስ ሊኖር የሚችለው ልክ ከመሬት ውስጥ በወጣ ምግብ
ሰው እንደሚያድግ ራሱን እንደሚያቆይ ዳግም የተወለደው ከእግዚአብሔር ቃል የሆነው ሰው ሁሉ በዚህ ምድር ላይ መኖር የሚችለው በተወለደበት በተገኘበት የእግዚአብሔር ቃል ነው። ከአፈር ውስጥ የወጣን ነገር ሁሉ ያበቀለችው መሬት ፕሮሰስ ተደርጎ ከአርቲፊሻሉ ነገር ውጪ ማለት ነው። አርቲፊሻሉ ደግሞ ዳሜጁን ነግሬሃለሁ። እድሜህን ያሳጠረዋል፣ የሆነ ነገር ያደርጋል፣ የሆነ ነገር ያደርጋል፣ የሆነ ነገር ያመጣል። ታውቃለህ፣ ድሮ አሁን በጣም ብዙ ኬሚካሎች ነበሩ። ፐርም የሚባል ጸጉር የሚያሳምር የሆነ ምናምን የሚሉ ማአት ነገር ነበር አይደለ? ማአት ሰው ከመለጡ በኋላ አሁን ደግሞ ንቅለ ተከላ ብለው መተውላል። መጀመሪያ ምኑን ሰጡ? መላጣ የሚያደርገውን አገኘው ብለህ ጸጉር ላይ ስትሞክር ኖርክ። አሁን ደግሞ ምን ብለው መጡ ሰዎቹ? እንዲህ ነው እኮ መዋሩ መመንቃት እኮ አለብህ። አቤት ነው ወይ? ድሮ ጸጉር ንቅለ ተከላ ምናምን ሰምተህ ታውቃለህ? ኢትዮጵያ ውስጥ እርግጠኝነት መልጠው ሲጨርሱ ለምን አናስተክልም የሚለው መጣ። የላኩል ነገር ሁሉ ብታጠናው ሻምፖ በለው ኮንዲሽነሩ በለው ምኑ በለው እያንዳንዱ ነገር ስፔሻሊ ሻምፖ ሆኖ ሰልፌት የሌለው የለም። ምንድነው ሰልፌት የሚያደርገው? ኬሚስትሪ ጠይቅ። ናቹራል የሆነው ነገር እምነግርህ ለምንድነው? ይኸውልህ ልክ ፍጥረታዊው ሰው እነዛን ነገሮች ባይጠቀም እግዚአብሔር በፈጠረው ስትራቴጂ ወይም ናቹራል የሆኑ ነገሮችን ሁሉ ነገር ቢጠቀም አሁን የምታየው አይነት ቀውስ ይኖራል? ለምን? የተፈጠረበት ነገር ነው ወደሱ እየገባ ያለው። ለዚህ ነው መጽሐፍ ሲናገር አፈር ነህና ወደ ምን ትመለሳለህ? አዎ የሰው ልጅ ቦዲ። ለዚህ ነው ልክ ከሆነ ቀን በኋላ ሰውነታችን በስብሶ ከተቀበርን በኋላ ወደ ምንድን ነው የሚቀየረው? ወደ አፈር፣ ወደ ሜዲኑ። የሚበላውን በዚህ ምድር ላይ ያለው ነገር ምንድን ነው የሚበላው? ከአፈር ውስጥ የወጣ ነገር። እዚህም ጋር የሚለው ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ለዘላለም ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። አየህ፣ ከአፈር ውስጥ ተገኝተ ከአፈር ውስጥ የወጣ ነገር በመብላት እንደምታድግ እንደምትኖር ጤናማ ህይወት እንደሚኖር ሁሉ ከቃሉ ስትወለድ ዴስቲኒን የሚወስነው የምትበላው የሚያወፍርህ መንፈሳዊ ነገር የሚሰጥ የእግዚአብሔር ቃል ነው። ይኸውልህ ሰይጣን በዚህ ዘመን የትኛውንም ነገር አድርግ ሰው ይሰበስብልሃል፣ አዳራሽ ይሞላልሃል። በግልጥ የሚለውጥ ይሄ ዝም ብሎ የሚያማሙቅ አይደለም። ይሄ ዝም ብሎ ሰውን የሚኮረኩር ደስ የሚያሰኝ ምናምን አይደለም። ከሰማይ የሆነ መልእክት ይዘና በተቻለው መጠን ሰሚ ነው የሚያሳጣ። ለምን? ቃሉ በራሱ ከተሰማ ለውጥ ይመጣል። ሉቃት እስቲ በየአዳራሹ ያለ ጭፈራ እነ ሜጀር እነ ማይነር ጋር የሚቃዥዝ የህዝብ እኮ ችግር የለ ያውቃል። እዛ የሚሄዱ ምንም በህይወታቸው ከተስፋ ዳቦ ያለፈ ዝም ብሎ ከመቃዠት ያለፈ ምንም ጨለማው ዓለም ላይ እንደማያመጡ ሰይጣን ጠንቅቆ ምን ይላል? ከተወለዱበት ቃል ወደ እነሱ ከተወለዱ በሚገነባቸውን ግብአት የሚያገኙበት ቦታ ጠላት የሚሆኑት ቦታ እንዲሄዱ አይፈልግ። ጡንቻ ያወጣሉ፣ ጉልበት ይኖራቸዋል፣ አቅም ይኖራቸዋል፣ ጨለማው ዓለም ላይ ተጽዕኖ ይኖራቸዋል። የጽድቅን ህይወት ይለማመዳሉ። መንፈስ በነሱ ውስጥ ይሰራል፣ ኃይል በነሱ ውስጥ ይንቀሳቀሳል። እኔ በጣም ይገርመኛል ሰው ለእግዚአብሔር ቃል በተለይ ዳግም ተወልዶ ለመንፈስ ቅዱስ ኢግኖራንስ ኖሮ እየኖረ በጌታ ቤት መኖሩ ይገርመኛል። እንዴት እንደሚኖርም አይገባኝም። ከሶርሱ ተላቆ ከምንጩ ተፋቶ ከምኑ ተፋቶ ከምንጩ ከተገኘበት ነገር ተፋቶ። በጣም ብዙ ሰው ታምራት አይደለም አስማት ነው የሚጠብቀው ቸርች ውስጥ። እግዚአብሔር አስማተኛ አምላክ አይደለም፣ የታምራት አምላክ ነው። ብቻውን ታምር የሚያድር ችግረኛን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ ብለው የዘመሩት በዚህ ዘመን እንደዚህ ዘይት በሚሸጥበት ዘመን አይደለም። የእግዚአብሔር ቃል በግልጥ በሚሰራበት ዘመን ነው። ሰዎቹ ሳይስቱ ነው። የተስፋዬ ጫለ የጥሩ ነው። አሁን የኔ ነገር ይበዛል፣ የኔ ነገር እንዳለ እንዲበዛለት የሚመጣ አስፍር ያለው ምንድነው የሚበዛል? ያው ፍራንካ ነው። the only thing ህይወት ላይ እንዲበዛ የምትፈልገው ነገር ምንድነው ስትል አገሪቷም ችግር ያለባት ምንድነው? ፍራንክ። እግዚአብሔር ፍራንክ በማብዛት ችግር የለበትም። ያብዛኛው የእናንተ ብቻ ችግር አለ ነው እንደ አገርም ግን ኢየሱስ ምን አለ? በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ ሌባው ሊሰርቅ ሊያርድ ሊገድል ይመጣል። ማ እኔ ግን ህይወት እንዲሆንላችሁ። ቀጥሎስ ምንድነው የሚበዛ ህይወት? አይ አንተ ይህ ነገር ይበዛል ስትል የሚታየህ የሆነች የዚች አይደለም ነገር እንዲበዛልህ ነው።
ኢየሱስ ደግሞ የሚበዛ ህይወት አለ። ምንድነው ያ የሚበዛ ህይወት? what does it mean? the only you are following Jesus እመነኝ፣ ብቸኛው ኢየሱስን የምትከተለው ለዚህ ዓለም ነገር ብቻ ከሆነ ከስራሃል። የዚህ ዓለም አማልክትም የዘላለም ህይወት እንጂ እነሱ እጅ የሌለው ፍራንኩ አለ፣ ስልጣኑ አለ፣ ፖዚሽኑ አለ፣ ምናምኑ አለ። የለም እንዴ? አለ በተሻለ። ለዚህ ነው ቸርች ከመጡ ሰዎች ይልቅ እኮ ጠንቋይ ቤት የሄዱ ሰዎች ገንዘብ አላቸው። የላቸውም ወይ? ኢትስ ኦብቪየስ። ጸልየው ከነገዱ ሰዎች ይልቅ እኮ አስደግመው ቢዝነስ የሰሩ ሰዎች እኮ ከፍ ብለዋል። ጸሎት ስለማይሰራ ይመስላል? እንዳታብስ። I'm not promoting evils። ክፉን ፕሮሞት እያረኩ ሳይሆን አገር ላይ የተገለጠውን እውነት እየነገርኩ ነው። I'm not a promoter of evil። ግን እንዲገባህ ነው መነገር። እኔ ክፉን እዚህ አይመጥነውም ለማንሳትም። ይሄ ክፉን የምናነሳበት ቦታ አይደለም። ግን ባይ ዲፎልት የሆነ ፎቅ ያለው ስታይ፣ የሆነ ነገር ያለው ስታይ ለሊት ይንከባለላል ትላለህ። ዘንዶ ይቀልባል ትላለህ። የሆነ ነገር ያደርጋል ትላለህ። እንደዚያ ይባላል አይደለ? በዛት ሀብታሞች ያሉ ሰዎች ከጀርባቸው እንዲህ ነገር ይወራል አይወራም? that's obvious። አየህ፣ የሚበዛ ህይወት የሚበዛ ነገር ሊኖር የሚችለው የተወለድክበትን ዓለም ስታቀው የሚጠቅመን ነው። ላንተ ነው እኔ የምነግርህ። እኔማ እየኖርኩት ነው። I live this life። ከራሴ አልፌ ላንተ እየነገርኩ ነው። ስለሚሰራ ፋይናንስ እዚህ ውስጥ አለ፣ ጤንነት እዚህ ውስጥ አለ፣ ባለጠግነት እዚህ ውስጥ አለ። ብዙ የእግዚአብሔር ነገሮች ሁሉ እዚህ ውስጥ አሉ። ሌባው ሊሰርቅ፣ ሊገድል፣ ሊያጠፋ ብቻ ይመጣል። እኔ ግን ህይወት እንዲኖራችሁ፣ ቀጥሎስ እንዲትረፈረፍላችሁ መጥቻለሁ። abundant of life። እንዲትረፈረፍላችሁ የተትረፈረፈ ህይወት። ይኸውላችሁ የዚህ ዘመን ችግር በአማኞች ህይወት ላይ የመጨረሻው አደገኛው ኃይል ሰይጣን አይደለም፣ አለማወቅ ነው። አለማወቅ ብቻ አይደለም፣ አለማወቅ የሚያኮራው ማህበረሰብ ነው ያለን። አያውቅም ግን ደፋር ነው። አያውቅም ለማወቅም አይተጋም። አያውቅም ባለማወቁም አይሳቀቅም። በጣም የሚገርም he is confident። አለማወቁ መዓት ዋጋ እያስከፈለው በህይወቱ ሰይጣን ላይ ያሳብባል። ይኸውላችሁ ሰይጣንን መጽሐፍ ሲገልጠው እንዲህ ብሎ የጨለማው ምን ይለዋል? ጨለማ ማለት ኢግኖራንስ ማለት ነው። ታውቃላችሁ አንደኛው ፍቺው ጨለምተኛ አትሁን ስትል ምን እያልክ ነው? በማታ አትሂድ እያልክ ነው። ጨለማ ስንል እኮ አንደኛው ጨለማ አለማወቅ ነው። እንደ ክፍተት አይታይም ቸርች ውስጥ፣ ቤተ ክርስቲያን ውስጥ ሰዎች የእግዚአብሔርን ቃል አለማወቃቸው ህይወታቸው ላይ የሚፈጥረው ሜስና ቀውስ እንደ ችግር አይታይም ቸርች ውስጥ። የፈረደበት አለ። ኢኮኖሚውን ያስክ፣ እንትኑን ያስክ። እሺ ለቀቀ፣ ሞክረው፣ አስለቅቅ። ሁሉ ጊዜ እሱ ግን ላይሆን ይችላል። በመንፈስ የምንኖር ከሆነ በምን እንመላለስ? አይ ነው ማንም ሰው ዝቅ ብሎ መታየት እንደማይፈልግ አውቃለሁ። ማንም ሰው የተሻለ ህይወት መኖር እንደሚፈልግ አውቃለሁ። ናቹራል ነው። ማንም ሰው ዝቅተኛ መሆን አይፈልግም። ከእርሱ የበለጠው ኃይል ዝቅ እንደሚያደርገው አውቃለሁ። ከፍተኛው ሰይጣን በህይወታችሁ 99.9 ያጠቃችሁ በህይወታችሁ ላይ የከፈላችኋቸው ዋጋዎች በህይወታችሁ 99.9 በየት በር እንደገባ ታውቃላችሁ? ባለማወቃችሁ ነው። 99.9 ሰይጣን ህይወታችሁን ያበላሸውን ቁጭ ብላችሁ ነጭ ወረቀትና አስቀምጣችሁ ስምህን ጽፈ በህይወት የሰይጣን አሻራዎች የማይረሱ አሁንም ካለ የመጀመሪያው ወለል ብሎ ለሰይጣን የተከፈተለት የትኛውን ታውቃለ? ምን አለማድረግ፣ አለማወቅ። ለዚህ ነው ህዝቤ አለ እግዚአብሔር ዕውቀት ከማጣት የተነሳ ምን ብሏል? ጠፍቷል። ህዝቤ ደጋሚ አሸንፎት አይደለም ማለት ህዝቤ መተተኛ አሸንፎ። ይሄ ህዝቤ የተባለው ህዝብ አይዘው ቀን በደመና ሌሊት በእሳት እንደሚመራ ህዝብ ነው። እንደ አይኔ ብሌን አየዋለሁ የሚለውን ህዝብ ነው። የተመረጠ ህዝብ ነው። ዲቫይን ፕሮግራም ያለበትን ህዝብ ነው። ከጠፍቷል አለ። የፈርዖን አስማተኞች አጥፍተውታል አይደለም ያለው። ግብጽ ያሉ መተተኞች አጥፍተውታል አይደለም ያለው። ህዝቤ ከጠፋ በአንድ ነገር ይጠፋል አለ። lack of knowledge። አለማወቅ እኮ ቸርች ውስጥ ነውር አይደለም። ታውቃለህ የእግዚአብሔርን ቃል ማአት ማቅ
ማት ደፋር በቃ እና አለማወቁ ኩራቱ ነው። አለማወቁን ደግሞ አውቆ ለመማርም ዝግጁ አይደለም። ግን ምን ይፈልጋል? የኢኮኖሚ ለውጥ ይፈልጋል። በጤንነቱ ለውጥ እንዲመጣ ይፈልጋል። የተሳካ ነገር ውስጥ መግባት ይፈልጋል። የተሻለ ኑሮ ይመኛል። እመነኝ፣ ምኞት ብቻ ሆነ ነው የምትኖረው። ሆሴዕ መጽሐፍ አውጣልህ ይኸው እንዲህ ይላል ቁጥር 6 ሕዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። በመንፈስ እንዴት እንደሚኖር ዕውቀት የለውም። በመንፈስ እንዴት እንደሚኖር ዕውቀት አለመኖሩ ብቻ አይደለም፣ በመንፈስ ለመመላለስ ሪኳየርመንቶቹን እንኳን ልንገር ስትለው ኢዝ ቢዚ ፎር ነቲንግ። ሕዝቤ አለ ምን ከማጣቱ የተነሳ? ዕውቀት። የዚህ ዘመን ችግር፣ የቤተ ክርስቲያን ችግር፣ የቅዱሳን ችግር በመንፈስ ስለመመላለስ ከእግዚአብሔር ቃል ተወልዶ ስለመኖር ይሄ የሚታየው ዓለም ሁሉ ከማይታየው ዓለም በእግዚአብሔር ቃል እንደተፈጠረ አለማወቅ። እንደዚህ ይላል አንድ ቃል ልንገራችሁና መዝሙር 103 ካታላባያ ቁጥር 19 እግዚአብሔር ዙፋኑን በሰማይ አጽንቷል፣ መንግስቱም ሁሉን ምን ትላለች? ትገዛ። አክሬዲያቦስ የእግዚአብሔር you belong to that kingdom። እዛ ዓለም ውስጥ የተቀላቀልከው እግዚአብሔር ዙፋኑን በሰማይ አጽንቷል፣ መንግስቱም ሁሉን ትገዛለች። ቁጥር 20 ላይ ሂዱ እናንተ ለቃሉ የምትታዘዙ መላእክት። መላእክት እንኳን ከሰማይ እያበረረ የሚያመጣቸው ጉዳይ ምኑ ነው? ቃል። ምኑ ነው የሚያመጣቸው? ምኑ ነው የሚያመጣቸው? የእግዚአብሔርን ቃል የማያውቁ ሰዎች የመላእክትን አገልግሎት መገልገል አይችሉ። ኢንፋክት አንዳንድ ጴንጤ ከኦርቶዶክስ ከወጣ በኋላ ከመላእክት ጋር የተቆራረጠን የሚመስለው ማዕት አለ። አብዛኛው እንደዛ ነው የሚያስበው። ዣንጥላውንና ሻማውን ነው እንጂ ጣልነው ከነሱ አልተጣላን እንዳይመስልህ። ሚኪ ከኛ ጋር ምን ነካ? እነሱን ጥለን የት ልትሄድ ነው? ባይ ዲፎልት ብዙ ጴንጤ ከማርያም ከነሱ ጋር ጸብ ያለን ይመስለው። የለንም። እኛ ማርያምንም እንወዳታለን፣ ሚካኤልም እንዳለ እናምናለን፣ ገብርኤልም እንዳለ እናውቃለን። በስም የተጠሩ መላእኮችን ሁሉ እንቀበላለን። መጽሐፍ ቅዱስ ላይ ያሉትን እናንተ ለቃሉ የምታዘዙ መላእክት፣ ትእዛዙንም የምትፈጽሙ እናንተ ኃያላን። የማንን ቃል? እግዚአብሔርን ምን በሉ? ባርኩ። ቀጥሎስ እናንተ ፍቃዱን የምትፈጽሙ አገልጋዮች፣ ሰራዊት ሁሉ እግዚአብሔርን ምን በሉ? ባርኩ። እናንተ በግዛት ሁሉ የምትኖሩ ፍጥረት ሁሉ እግዚአብሔርን ምን በሉ? ባርኩ። ነፍሴ ሆይ እግዚአብሔርን ምን በይ? ባርክ። መላእክት እንኳን እየተንደረደረ የሚያመጣው የእግዚአብሔር ቃል ነው። ቃል ወጥቶ አለመፈጸም አይችልም። ሪል መንፈስ ቅዱስ ሲኖር፣ ሪል መንፈስ ቅዱስ ያለባቸው አማኞች ምልክታቸው ልንገርህ። ሪል በመንፈስ ቅዱስ የተጠመቁ አማኞች ምልክታቸው ፍጹም ሐሰት ልምምድ ያለበት ቦታ ታገኛቸው። ምክንያቱም ጠረኑን ያውቁታልና። ይሄ በሌለበት ምን ያደርጋሉ? ይሄ በውር ድንብር በየቦታው ዘመኑን የሚፈጨውንቶ ጠረኑ በሌለበት ምን ካወቅከው ይዋፍቱ ነው። የኮካ ጣም አዲስ አበባ ስትጠጣውና ድሬዳዋ ኮካ ስትጠጣው ጣሙ ስንት አይነት ነው? ወለጋ ስትጠጣውስ፣ መቀሌ ስትጠጣው፣ ጅጅጋ ስትጠጣው፣ ቤኒሻንጉል ጉሙዝ ስትጠጣው፣ ጋምቤላ ስትጠጣው፣ ዱባይ ስትጠጣው፣ አሜሪካ ስትጠጣው የኮካ ቴስት አገር በቀየርኩ ቁጥር አይቀየርም። ያው ነው፣ ፍሌቨሩ አንድ አይነት ነው። መንፈስ ቅዱስም ያስታውቃል ጠረን። መንፈስ ቅዱስ አለው ጠረን። ሁለተኛው ምልክታቸው የእግዚአብሔርን ቃል ይወዳሉ። አብዝተው የማንን ቃል ይወዳሉ? ይሄ መንፈስ አቃጠለኝ ምናምን የሚል የእግዚአብሔር ጠላት ሁሉ እንዳለ አዶ ከበሬ ነው ላው ላይ ያለው። ላው ላይ የሚጨፍረው ምንድነው? አዶ ከበሬ ነው ብያለሁ። እኔ ነኝ ያልኩት፣ አንተ አይደለም። እኔ ነኝ ያልኩት። ኃላፊነቱን ወስደው ለምናገረው እኔ ነኝ። ከእግዚአብሔር ቃል ጋር የሚጣላ የእግዚአብሔርን ቃል መስማት የማይፈልግ ይሄ በየአዳራሹ የሚንፈራፈር አዶ ከበሬ ነው። መንፈስ ቅዱስ ሲመጣ እንደ ተስፋው ቃል ምን እንዳለ ታውቃላችሁ? ጌታ ኢየሱስ ሲያስተዋውቀን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ይላቸዋል? ወደ ማን ያስጠጋቸዋል? እውነት ማን ነው? ኢየሱስ ማን ነው? ቃሉ ነው። መንፈስ ቅዱስን እወዳለሁ የእግዚአብሔርን ቃል እጠላለሁ ካለ አዶ ከበሬ ነው ላው ላይ ያለው። ስለወደቀ ስለተነሳ አይደለም። ሶስተኛ ወድቆ በመነሳት ያምናል፣ ወድቆ በመቅረት አያምንም። እውነተኛ መንፈስ ቅዱስ ያለበት ወድቆ በመነሳት ምን ይላል?
ወድቆ ጥቅስ አይፈልግም ለወደቀበት ነገር ስቶ ለሳተበት ዘይት መነገድ ጀምሮ እንዴት ዘይት መነገድ ልክ እንደሆነ ጥቅስ አይፈልግም። ወድቅ ያለው ይልና እውነተኛ መንፈስ ቅዱስ ያለበት ይነሳል። በቃ አለቀ። በቃ ይመለሳል በንስሐ። ይሄ በኃጢአት ላይ ኃጢአት በድፍረት ላይ ድፍረት እየቀጠለ የሚሄደው ሰውዬ እመነኝ እላው ላይ የሆነ ነገር እንኳን እየሆነልህ ካለ እያደረገልህ ያለው እኔም ማቀው መንፈስ ቅዱስ ሳይሆን አዶ ከበሬ ነው እሱም ላይ ያለው። አሁን ከዛ ወደዚህ መጥቻለሁ። እናንተ ቅዱሳን ይላል ቃል ምን እንደምታ እግዚአብሔርን ፍሩት ይላል። አንተ መጽሐፍ ቅዱስ እናንተ ቅዱሳን እግዚአብሔርን ምን በሉት። የመጨረሻው አራተኛ ለዛሬ መንፈስ ቅዱስ ያለበት ሰው ፍጹም እግዚአብሔርን መፍራት ታይበታል። እግዚአብሔርን ይፈራል። ምንም ነገር ሊያደርግ ሲነሳ ከራሱ አንግል ከራሱ ጥቅም ከራሱ ብቻ ያየው። በዚህ ነገር እግዚአብሔር ይከብራል። ይሄ ነገር እግዚአብሔርን ያሳዝነዋል። በቃ የመጀመሪያው ነገር ኢቭን የተከፈተ በር ተሰጥቶት የሆነ ሚዛቅ ማዕድ ነው። እግዚአብሔር ምን ይላል ወይ ይከብራል ወይ? ይሄ ምናምን ላይ ያስብላችሁ ይችላል። ግን ታውቃላችሁ ውስጣችሁን ገብቶ ይሰራዋል። ታተርፋላችሁ። የደቂቃ ጉዳይ ነው ኃይል የመካፈል። ክርስትና በመንፈስ የመመላለስ የህይወት ስርዓት ነው። የመጨረሻው ሰይጣን ከሚያታለላችሁ ዊዝደም አንዱን ልንገራችሁ። ስራማ ስራ ነው፣ ቸርችማ ቸርች ነው የሚል መገለጥ ይሰጣችኋል። ይሄ ስራ ቦታ ነው፣ ይሄ ትዳር ጉዳይ ነው፣ ይሄ ከጌታ ጋር ያለው ጉዳይ አይደለም ይላል። ይሄ የስልጣን ጉዳይ ነው። ይሄና ማይገን ብራዘር if you are a born again ካልተገናኘ ታዲያ ለምንድን ነው ከስልጣን ሲያወርዱ ጸሎት የምትፈልገው? ከስራ ጋር ካልተገናኘ ለስራ ለምንድን ነው የምትተነበየው? አጊጠያ ከትዳር ጋር ካልተገናኘ ለምንድን ነው በትዳር ላይ ጸሎት የምንጸልይልህ? ከትምህርት ጋር ካልተገናኘ ለምንድን ነው በትምህርት ጉዳይ የምንጸልይልህ? በመንፈስ መመላለስ ኦሬዲ አንተ if you are born again each and every የህይወት ፓርት ሁሉ ከመንፈስ ቅዱስ ጋር አታችመንት አለ። መንፈስ ቅዱስ ስትወድቅ አይከስህም፣ እንድትነሳ መንገዱን ነው የሚያሳይ። እግዚአብሔር አይኖቻችሁን ዛሬ ይከፍታል። እንጸልይ ጥቂት ደቂቃ አንገቶቻችንን ዝቅ አድርገን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.